በስተመጨረሻም እንግዲህ የኢዛና እናት እግሯን ተሰብራ ቁጭ አለች ማለት ነው። እግሬን አመመኝ፣ ወጌሻ ይጠራ አልፈልግም፣ ሐኪም ቤት እንሂድ አልፈልግም፣ አብዬ እባክህን አንድ መለኪያ አረቄ ያምጣልኝና ይሻለኛል አለች። ጎሽ ሴትዮ ግን የሆነ ጠጪ ትመስላለች ስትታይ ማለት ነው አፏ አካባቢ ላይ እና እንግዲህ ሀብዬም ደግሞ ሆይ አንቺ ሰው ትቀልጃለሽ አይደለም? አሁን በዚህ ሰዓት ይቀልዳል እንዴ? ማለሽ ነው? እንዴት በዚህ ሰዓት አረቄት ያለሽ አንቺ? ከዛም እንግዲህ እሱም ይታሸላት ጮኸች። አውቃ እኮ ነው፣ ምንም አልሆነችም ሲጀመር ማለት ነው። ምን አስባ እንደሆነ ሊገባኝ አልቻለም። ግን የሆነ ያሰበችው ነገር አለ ትንሿ ላይ ማለት ነው። ትንሿ ምስኪንዬ እንግዲህ ፈርዶባታል። በዚህ ጋር መቅዲ ያለች፣ በዛ ጋር ጆሲ እንኳን ለፍቅር ብሎ ነው የሚንከራተተው ማለት ነው። እሷ ግን የኢዛና ናት። ዞሮ ለኢዛናም የሆነ ፍንጭ እንኳ አልሰጠችው። እሱ ግን በጣም ነው የሚወዳት እንግዲህ ነፍሱ እስከሚጠፋ። እሷ ግን እንደምታዩት ፍዝዝ ያለች ነች ትንሿዬ ማለት ነው። አሁንማ የመቅደስ ጓደኛም አንድ ከመቅደስ የበለጠች መሰሪ መታለች ማለት ነው። ጭራሽ እንደው ደሃ የተባለ የምትንቅ ማለት ነው። እና እንዴት እንደሚያደርጋት ምንድነው እንደዚህ የሚያበጣጥስሽ? ምን ትበጣጠሻለሽ አንቺ? አረረጋ አድርጊው። በጣም እኮ ነው የተበጣጠጥሽው እያለ እንግዲህ ጆሲ ልክ ልኳን ነገራት ማለት ነው። ልዑሌም እንግዲህ እዩን አፍቅሮ እየተሰቃየ ይገኛል። እንግዲህ አፈቅርሻለሁ እዩ እያለ ብቻውን ቁጭ ብሎ እያለ አቤልና ቹቻ መጡበት ማለት ነው። እንግዲህ እነሱም አሾፉበት። እናንተ ትቀልዳላችሁ እንዴ በዚህ ሰዓት? አሁን ለማንኛውም እዩን ቀጥሬያታለሁ፣ እዩን ላገኛት ልሄድ ነው ብሎ እንግዲህ ሲሄድ እዩዬ ደግሞ ሌላ ሰው ሆና ጠበቀችው ማለት ነው። አነጋገሯ ሁሉ ተቆጣችው ምናምን ነገር እና አሁን የምትነግረኝ ካልሆነ የሚሄድበት ቦታ አለኝ ሄዳለሁ ብላ ሄደች። ሄጂ በቃ ሲላት በጣም ተናደደች። ጭራሽ ከስልኳ ላይ ብሎ ካደረገችው እንግዲህ ያ ነገር ደግሞ በጣም አናዶታል። እንግዲህ ቹቻዬም አዲስ የመጣችኋል ልጅ አፍቅሯታል። ቹቻ ያንኛው ጓደኛው ግን ሊቀማው ነው ማለት ነው። የቀደመ ይወስዳል። ስለዚህ እኔ እናንተ በሲታ እንጣላ፣ ለማንኛውም ተረጋጋ አለውና ሄደ ማለት ነው። ቹቻ እንዴት እንደሚያስቀኝ እውነት ለመናገር እዚህ ድራማ ላይ በጣም ነው የሚመቸው ማለት ነው ነገር ስራውና። አቤልም ደግሞ ወዳጄ ፍቅር በኔ ይብቃ፣ አላየሃትም እንዲያችን መሽገር መቅደስ ምን እንዳደረገች በእሷ ቤት በእናንተ ፊት ማዋረዷ ነበረ። ግን ደግሞ ምንም አይደለም፣ የእሷን ነገር ለኔ ተው። አሁን ግን አንተ ምን ሆነክ ነው ሲሉ እንግዲህ ሁሉንም ነገር ነገራቸው። እንዴት እንደዚህ ሂጂ ምናምን ትላታለህ? ምን ሆነ ነው? ሴት ልጅ እኮ ነች ተሆና እና ምን ልበላት እንዴ? እንደዚህ እኮ አይደለም የሚባለው። ምን ሆነ ነው ሉል? እና ምንድን ነው የሚባለው? በቃ የሚሄድበት ነገር ቦታ አለኝ እቸኮላለሁ ልሄድ ነው ስትለኝ ሂጂ ያልኳት ይሄው ነው። እንዴት እንደዚህ ትልሃል? እንዴት እና ምን ልበላት እየተባባሉ እንግዲህ እነሱ ጭቅጭቃቸውን ጀመሩ ማለት ነው። ቆይ እንዴት ምን እንድላት ፈልጋችሁ ነው እናንተ? እንደዛ ይባላል? ልዑሌ ምን እየሆንክ ነው? እነሱ ሴት ልጆች እንኳን አይደለም እንደዚህ ብልሃቸው ይቅርና እንደዚሁም አናታችሁ ላይ ልውጣ ነው የሚሉት አላለም? ወረደብን እኮ ጎበዝ። ከዛ በኋላ እሺ አሁን ምን ላድርግ? ምንድን ነው ታዲያ የምታደርገው? የምታደርገውንማ አንተ ራስህ ታውቃለህ። ግን ደግሞ በዚህ መልኩ አይደለም። እሺ ለማንኛውም አይዞህ ጓደኛዬ፣ ሁሉም ነገር አጋጣሚ ነው፣ ግን ደግሞ ይስተካከላል። ነገሮች እንደዚሁ አይቀጥሉም አለው። ለማንኛውም እንግዲህ ብሎ በጣም ተናደደ። ጥሏቸው ሄደ ምናምን ነገር ተመልሶ መጣ። እባክህ ወደዛ ደግሞ ሴት ልጅ እኔ አይገርምም፣ መጥፎ ቃል እንኳን እኮ አልተናገርኳትም፣ ግን ለምድር ብሎ ካደረገች ምን መላክ ነው? ጓደኞች ከዚህ በፊት ፍቅረኛ ካላቸው እስቲ ፍቅረኛ ስለ ፍቅረኛ ምናምን ነገር ከነሱ ስልጠና መውሰድ አለብህ። እኔ ግን መሄድ አለብኝ አሁን አለችው። ያ ማለት ልዑል ከእሷ ፍቅር እንደያዘው አውቃለች ማለት ነው። ያው እንግዲህ አለ አይደለ፣ ያው ሴት ልጅ ደግሞ ደፍራ መናገር ስለምትፈራ ለምን ኮስተር ብሎ አይነግረኝም ይሆን አላቅም። ብቻ ጆሲና እንግዲህ ኢዛናም ትንሿ ላይ እየተጣሉ ይገኛሉ ማለት ነው። እንዴት እንደሳኩኝ አትጠይቁ ማለት ነው። እና ትንሿዬ እኔና ትንሿ ውስጥ የምናደርገው ነገር አለ ሲል ምን ታጋት ነው ብሎ ተጣለ ማለት ነውና እችም ደግሞ የመቅደስ ጓደኛ አዲስ የመጣችው እንግዲህ ጆሲ ላይ አይኗን ጥላለች።
ጆሲ ደግሞ እንግዲህ ትንሿን እጁ ላይ ለማስገባት ወዲያ ወዲህ እያለ ነው። ምክንያቱም መቅደስ በዚህ ጉዳይ አትስማማም። ሲጀመር ለምን ጆሲ ወደ ትንሿ እንዲሄድ ነው የምትፈልገው? ትንሿንና ጆሲን አንድ ላይ አድርጋ እሷ ኢዛናን የራሷ ለማድረግ ነው እየጣረች ያለችው። በፍጹም ለዚች ለጓደኛዋ አሳልፋ ጆሲን አትሰጠው፣ እመኑኝ ማለት ነው መቅደስ። ምክንያቱም ጆሲ ትንሿን ለማግኘት ነው እንደዚህ እየሆነ ያለው አሁን ላይ ማለት ነው። ትንሿን እንግዲህ እንዴት እንደሚጸየፏት እንዴት ሰው ሰራተኛ ስለሆነ ብቻ ወይኔ ወይኔ በዱላ ነበር ቆርጦ ቆርጦ መጣል። የምር ሰራተኛ ቆይኔ ለምንድን ነው የሚናቀው ማለት ለምን እንዴ? እንደ ጉድ እኮ ነው እናንተ። ብቻ ከባድ ነው። ትንሿዬ ግን ዝም ምን የምትለው ሁሉም በሆዷ ለምን እንደሆነ አላውቅም። በቃ አትናገርም ምናምን ነገርና ሲበድሏትም እሺ ነው የምትለው፣ ሲሰድቧትም እሺ ነው የምትለው፣ ሲያዟትም እሺ ነው የምትለው። ከዛ ውጭ ምንም የምትለው ነገር የለም። ለምን ምናምን እንደዚህ ብላ አትከራከርም። ለነገሩ ተሰቢ የላትም ማለት ነው። እና ሴትዮዋ ደግሞ አውቃ እንግዲህ ሳትሰበር ተሰብሬያለሁ፣ አንድ መለኪያ አረቄ አምጡልኝ አለኝ፣ እሷ ነች የምታሽለኝ ብላ አላረፈችም። እውነት ለመናገር በጣም ሳቁኝ እንደዛ ስትል ማለት ነው። እና በነገራችን ላይ እቺ የኢዛናን እናት ትኩር ብላችኋት የሆነ ጠጪ ነገር እኮ ነው የምትመስለው ሲታይ ራሱ ማለት ነው። አብዬ እባክህን ያችን አንድ መለኪያ አረቄ ያምጣልኝ፣ እሷን በጠጣ ይተወኛል ሁሉም ነገር። እኔ አሁን ወጌሻ ሐኪም ቤት የምትሉኝ ነገር ምንም አይዋጥልኝ። ስለዚህ እባክህ አብዬ አንድ መለኪያ አረቄ ያምጣልኝ። እንዴ አረ እንደሱማ አይሆንም እማዬ፣ ምን እየሆንሽ ነው? እሺ ውሃ ላምጣ እንዴ አለኝ ትንሿ። ውሃ ምን ያደርግልኛል? አንቺ ደግሞ ውሃ ከምን ያደነኛል ብለሽ ነው የኔ ልጅ? እኔ የምፈልገው አሁን አንድ መለኪያ አረቄ ነው። ግን ማን እሺ ይለኛል? ማንም እሺ አይለኝም። የኔ ልጆች እንደሆኑ ቢሞትም አይሰጠኝም። ኢዛናም እንደሆነ ሆይ አምላኬ ሆይ፣ አሁን አንቺ እንደው አረቄት ያለሽ በዚህ ሰዓት? ቆይ ምን ሆነሽ ነው ዛባ? እንዴት አረቄት ያለሽ እንደዚህ ታመሽ? እና ታዲያ ከሱ ውጭ ምን አለ እንዴ? እኔ እኮ በጣም እግሬ ተሰብሯል፣ በጣም አሞኛል። ቢያምሽም ፈጣሪሽን ለምኝ እንጂ ደግሞ ትድኛለሽ። ምንድን ነው ይሄን ያክል? ከዛም እዛ ቦታ ቁጭ ብላ እንግዲህ መቅደስ ሚሴጅ ላከችልትና ቴክስት ለዚህ ለጆሲ የኢዛና እናት እግሯን ተሰብራ ተኝታለች፣ ቶሎ ድረስ ብላ ጠራችው። እሱም ይችን አጋጣሚ ተጠቅሞ መጣ። ያችን ልጅ አስከትለው እንግዲህ በር ሲንኳኳ ትንሿ ከፈተች። አንቺ ደግሞ እዚህ የምትሰሪያለሽ እንዴ? አንቺ እንደምትበጠጠሽው ሰው ቤት መጥቶ እዚህ የምትሰሪያለሽ ይባላል እንዴ? ማለት ትንሿ እዚህ ነው የምትኖር? አዎ። እና መቅደስ አለች? አዎ። መቅደስን ጥሪልኝ እሺ። ቆይ አንቺ በደረደዝ የሚያበጣጠስሽ ልጅቷ ላይ ምንም ለመሆን ፈልገሽ ነው? አይ እንደው ጆሲ አንጀቴን ቅቤ ያጠጣልኝ ማለት ነው፣ መበጣጠሷን ሲያይ ማለት ነውና ከዛ አሀ አሁን ደግሞ ይህ ትምህርት ተከፈተ አይደለ? ደግሞ መከራችንን ልታበሉ ነው። አይ እንደ ድሮ እንኳን የሚያወድንበት ምንም አይነት ሙድም የለኝም፣ እንደዛም አላደርግም አለች። ባታደርጊው ይሻልሻል። ለማንኛውም ሁለተኛ ትንሿ ላይ እንደዚህ ስትሆኝ እንዳላይሽ። እንዴት ነው የሚያደርግሽ ፈጣሪ ያላት። የእውነት በጣም ነው ያሳቀኝ ኢዛና ማለት ነውና እንትና ጆሲ ልጅቷች አዲስ የመጣችዋ እንዴት እንደሚያደርጋት ጌታ ወይ። እና ትንሿ ደግሞ ኮስተርና ቆፍጠን ማለት አለባት። ማንም ሰው እንዲንቃትና ማንም ሰው ላው ላይ እንትን እንዲል ማለት መፍቀድ የለባትም። እንዴ ቀልድ ነው እንዴ? ሰራተኛ ምን ኃጢአት ነው እንዴ? ሰራ ሰርቶ መኖር እንዴት እኮ እንደሚያደርጋቸው በጌታ። ከዛ በኋላም እንግዲህ የኢዛናም እናት እዛ ጓ ተኝታ ወይ እያለች በስተ መጨረሻም ቆማ ሄደች ማለት ነው። ይዙና እንትና ማነች ትንሿ አንድ ላይ ተኝተው እንግዲህ እዛ መጣችባቸው፣ ስጮሁባቸው ነበር። ጭራሽ አንድ ላይ ተኛችሁ። ይገርማል እኮ ኧረ የእናንተስ ይገርማል። እኔ የምለው ቆይ እኔ አሞኛል ብዬ በስነ ስርዓት እንኳን ሳታስታመሙኝ እንዴ? እና ታዲያ አንቺ የምትፈልጊው እኮ ወጌሻ አትፈልጊ፣ ሐኪም ቤትም አትፈልጊ። ታዲያ ምን እናርግማየ? ዝም በል አንተ እንደው አንድም ቀለን የሆነህልኝ አታውቅም። ተይ እንጂ እማዬ፣ እንደዚህማ አይባልም። እንዴት እናቴ እኮ ነሽ አንቺ። አይ አንተ ከዚች ልጅ ስርስር በል እንጂ እኔማ መቼ። ኧረ ተይ እማዬ፣ ገፍ ነው እማዬ። አትበለኝ እባክህ፣ ዞር በለው ወደዛ። ምን ይላል ይሄ አለችና እሱንም አመነጫጨቀችው ማለት ነው። ከዛ በኋላ
ውይ ግን እንደው ኃይለኛ ሰውነት ነው ለመናገር። ሰላም ውድና የተከበራችሁ የቻናል ቤተሰቦች እንዴት ናችሁ? አለሁ ደህና ነኝ። እንግዲህ የኢዛና እናት እግሬን ተሰብሬያለሁ ብላ አንድ መለኪያ አረቄ አምጡልኝ፣ አረቄ ካልጠጣው ቆሜ መሄድ አልችልም በፍጹም አለች። ኧረ ተይም እንዴ! እንዴት ነው አረቄ የምጠጪው በዚህ ሰዓት ሲላትም፣ አዎ አረቄ መጠጣት አለብኝ አለበለዛማ ቆሜ መሄዴንም እንጃ አለች። እንደዛማ አይሆንም አረቄ አይጠጣም አላት።